ጉድ ሳይሰማ መስከረም አይጠባ አሉ። እንግዲህ ብሩኬ ልጅቷን በአካል ማግኘቱ አምኖልን የለ። ስለዚህ ሌላም ነገር ይመንልን። እንግዲህ የእሷ ዘለቃሽና የእሱ ዘለቀ መገናኘታቸውንም ወይንም አለመገናኘታቸውንም ይመንልን ባይ ነኝ። እኔ እንደ ሀሳብ ነው። እንግዲህ ሰላም ጤና ይስጥልኝ። ውድና የተከበራችሁ ይቻላል የተከታታይ ሰላማችሁ ይብዛልኝ በያላችሁበት። ይህንን ወሳኝ ቪዲዮ ላይክ፣ ሼር አድርጉልኝ። በጣም ምንገርም ሰዎች አለን። አንዳንድ ጊዜ ሰው ግልጥ ሲሆንልን ማመን የሚያቅተን ሰዎች አለን። ሁል ጊዜ ያንን ሰው ካልወቀስን ወይንም አጓጉል ስም ካልሰጥን አይሆንልንም። ከአንድ ስህተት ነው ሰው ልጅ መማር ያለበት። ሁል ጊዜ ሰውን መውቀስ መክሰስ ጥሩ አይደለም። እውነቴን ነው የምላችሁ። እኔ በብሩኬ ላይ አቋሜን የቀየርኩት መች መሰላችሁ? ሀይሚን ቤት ተከራይቼ ነው ብሎ ወደ እዛን የመሰለ ቤት ሲያስገባት ነው አቋሜን የቀየርኩትኝ። ልባማ ወንድ እንደሆነ የተረዶትኝ ማለት ነው። የምሬን ነው። እና እዚ ጋ ምን ልላችሁ ነው የምፈልገው፣ እናንተው አንቹ ካመጩ አንቹ ካሮጩ የሚባል አባባል አለ። አንዳንድ ልክስክሶች ትክታክ ላይ እርጉዝ ናት እያላችሁ ፎቶዋን ሆዷ ላይ እያከበባችሁ ስትፖስቱ እንዴት አርጌ የብሩክን ስም በከባዱ ላጥፈው፣ እንዴት አርጌ ከዚሽ ልጅ ላለያየው ብላ አቅዳ ስለነበረ የምትለው ስላጣች የምታደርገው ነገር ስላጣች አርግዣለሁ ብላ መጣች። ራሳችሁ እኮ ናችሁ እርጉዝ ናት ያላችሁ። ይሄ ነገር ሀሳብ በጭራሽ እሷ ውስጥ አልነበረም። ከሱ ነው ያረገዝኩት የሚለው ነገር አልነበረም። በእርግጥ እርጉዝ ትመስላለች። የሆነ ሆዷ ገፍጠጥ ብሏል። ወይንም ውሃ ጠጥታም መታ ሊሆን ይችላል። አይታወቅም። ፈጣሪ ነው የሚያውቀው እንግዲህ ከማን እንትን እንዳንጠለጠለችው። ግን ብሩኬ ልጅቷን አገኛት ማለት አብሯት አደረ ማለት አይደለም። እንግዲህ ማግኘቱን አምኗል አይደለ? ማግኘቱን አምኗል፣ መገናኘታቸውን። ግን እዚህ ጋር ተገናኙ ማለት አብሮ አደሩ ማለት አይደለም። እንዳገኛት አምኖልናል እንደነገርኳችሁ። ስለዚህ ደግሞ ሌላ ነገር ካደረጉም ይመንልን፣ ሊያምንልንም ይችላል። አይደብቅም ብሩኬ። እና ሀይሚዬ ደግሞ አንድ ነገር ብትሆን ይችል ነች ተጠያቂ። አወዳደቋ በጣም ነው የሚያሳዝነው ከሚባለው በላይ ማለት ነው። በጣም ምን ሁኔታ ላይ እንዳለች እንኳን እስካሁን ምንም የምናውቀው ነገር የለም። አንዳንድ አጓጉል ሴቶች አላችሁ፣ የሰውን ህይወት ብልሽሽት ማድረግ የምትወዱ። ልክ የት ኖራችሁ እንደሆነ የምትመጡት አናቅም። የሆነ ቦታ ትተውታላችሁ የጀመራችሁትን ነገር። ከዛ ህይወቱን ያው እንዳስተካክሎ መኖር ሲጀምር እንደገና ልትበጠብጡ ትመጣላችሁ። ይችማ አናቷ ይበጥበጥና እንዴት ጨጓሬ እንደላጠችሁ። እኔ በነገራችን ላይ ብሩኬ እንደዚህ ያረጋል ምናምን ብዬ እኔ አላምንም። ምክንያቱም ብዙ ጊዜ ሴቶችን ይመክራል፣ እንደዛ አይነት ነገር አታድርጉ፣ በክብራችሁ እንዳትደራደሩ ምናምን፣ ለሴት ልጅ ዋናው ወሳኙ ነገር ክብር ነው ምናምን ነገር ይላል። ነገር ግን አሁን እንደነዛ አይነት ነገሮች ሲፈጠሩ ሀይሚ እንኳን ደረቷን ነፍታ እንዳትከራከር፣ ኖ ይሄ አይሆንም እንዳትል ብሩኬ በአደባባይ እንኳን የፍቅር ጥያቄ አላቀረበላትም። ሀይሚን እንደምናውቃት በክብሯ ማትደራደር ሴት ናት። ግደሏት ብትሞት በክብሯ አትደራደርም። የምሬን ነው ምላችሁ። አዎ። እና እዚጋ የብሩኬ ስህተቱ ብዬ የማስበው እንደ ስህተት ከተወሰደ ያው የፍቅር ጥያቄ አለማቅረቡ ነው ለሷ። እዚጋ ሰምተን ስለማናቅ አፈቅርሻለሁ እንኳን ቢላት እንዲሱ እኮ የኔ ነው የግሌ ነው ብላ ትከራከራለች። እንደነዚች አይነቷ ጥንዛታም ሴቶች ሲመጡ ማለት ነው። ነገር ግን የፍቅር ጥያቄ አቀረበም አላቀረበም ለሀይሚ ትርጉም የለውም። ምክንያቱም ከፍቅር ጥያቄው የበለጠ ብዙ ተስፋን ሰጥቷታል። ያ ተስፋ ራሱን የቻለ ፍቅር ነው። ፍቅርን በቃል ባይገልጠውም በተግባር አሳይቶናል አይደለ እንዴ? እኔ ያለ እሷ ያለ እኔ ያለ ቅማምዬ የሞትኩ ያክል ነው የሚሰማኝ እያለም ነግሮናል። ስለዚህ ብዙ ነገሮችን ስለሰጡን ሁለቱም በዛ ምንን ነው
ልክ እንደ ፍቅረኛሞች አድርገን አስበን ያለ ነው በልባችን። በእኛ ልብ ውስጥ ያለው እውነታ ያ ነው። ደግሞ እንደዚህ የሚሻለው ከምንም በላይ በቃ አፈቅርሻለሁ የሚለው ቃል ማንም ሰው የሚገልጠው ቃል ስለሆነ ይሄ አለመገለጡ አንዳንድ ጊዜ ምንድናቸው አፈቅርሻለሁ እንኳን ብሎ አልገለጠላትም። እንዴት እንደዚህ ከሴት ትጣላለች ምናምን ተብሎ አብዛኛውን ጊዜ እኔ ከሴት አልጣላም በወንድ ምክንያት ትላለች ሀይሚዬ። ልክ ናት። ለምን እዚህ ጋር አፈቅርሻለሁ የሚል ቃልም ተብላ ስለማታውቅ ማለት ነው። እና ይህንንም እንደ ስህተት አድርጌ ልወስደው እችላለሁ ብሩኬ ጋር ማለት ነው። ነገር ግን ልጅቷን አገኛትና የሆነ ነገር አደረገ የሚለውን ነገር እኔ ተቀባይነት አላደርገውም። ልጅቷ ውሸታም ናት። ተልኮ አላት። ሁለቱን ለመለያየት ሰው ልኳት ነው። እመኑኝ ማለት ነው። ብሩኬ ምንም የሰራው ስህተት የለም። እርግጠኛው ሆኜ ስነግራችሁ ምንም በቃ ድርቅ ብላ አለያይ ተብላ ተልካለች። በቃ አለቀ። ሁለቱን አለያይ ተብላ ተልካ ነው። እርግዝናውን ሀሳብ ያመጣችው ተትክታክና ተይቶ መንደር ኮመንት አንብባ ነው። እርጉዝ ነኝ ካንተ ነው ያረገዝኩት ያለችው። ሌላ ነገር ይሄንን ራሱ ለማለት አላሰበችውም ነበረ። ይሄንን ከባድ ሀሳብ ያመጣችው አውጪው ሚስጥር አለ አወጣለሁኝ እውነታውን የተደበቀ ማንነትን ጉድህን አወጣለሁ ምናምን ነገር እያለች አውጪው ብለው እነሱ ደግሞ መብታን ስለጠበቁላት ምንም ስላልመሰለው ብሩኬ አውጪዋ ምናምን ነገር ስላላት የምታወጪው ነገር ካለሽ አውጪው ምናምን ስላላት በኮንፊደንስ እዚህ ጋር ምን ማድረግ ፈለገች? አጣች። የሱን ስም የምታጠፋበት ነገር ስላጣች ምን አየች? ትክታክ መንደር ኮመንት አየች። መጣችና እርጉዝ ነኝ አለች። ይሄው ነው እኛ የሰጠናት አይዲያ ነው ይዛ የመጣችው። ስለዚህ አንዳንድ ጊዜ ለብሩኬና በተለይ ለሃይሚ ዋጋ የሚያስከፍላት ነገር አናድርግ። አሁን ሃይሚ ጭንቅላቷን መቷትስ ቢሆን ወገቧንስ መቷትስ ቢሆን ማናየ? አልሰማንም። የሰማነው ነገር የለም ምን ደረጃ እንዳለ ልጅቷ። አስቡት። ልጆቹን እኛንን አብዛኞቻችን ዋጋ እንዲከፍሉ እያደረግናቸው ያለ ነው። ለማንኛውም ተረጋጉ። ነገ የምናፍርበት ነገር ነው። ክፉ ቃል አይውጣን። መጨረሻውን ሳናይ ክፉ ቃል ባይወጣን ከአንደበታችን ጥሩ ነው። ብሩክ የሚዝን ያክል ነው እንዲኔን የምታቁኝ ብሎ ነገ እኛን እንዳይወቅሰን እንጠንቀቅ። ከምንወረውረው ቃላት እንጠንቀቅ። ግን ያው ሌላኛው የሚያናድደው ነገር ለሃይሚ ሳይነግራት በድብቅ ይችን ልጅ ማግኘቱ ይደብራል። መሆን አልነበረበትም። ግን ያችን ልጅ ደግሞ በአጋጣሚ አገኛት ማለት አጋጣሚ አቃጣሪ ይባላል። አገኛት ማለት ፈልጓት ነው ማለት አይደለም። ምናልባት መንገድ ላይም ተገናኝተው ሊሆን ይችላል። ልጅቷ አካበደችው እንጂ ነገሩን። ሌላ ነገር ቢኖር ኖሮ ብሩኬ በኮንፊደንስ እዚጋ አዎ ተገናኝተናል ብሎ አያወራም ነበረ። ምንም ነገር እንደሌለ ውስጡ ስለሚያቅ ነው እንደዛ ዘና ብሎ አዎ ተገናኝተናል ያለው። እዚች ጋር ደግሞ መገናኘቱን ለሃይሚ ያልነገራት ሌላ ነገር እንዳታስብ እንዳትጠረጥር ስለሚወዳት በሐሰት ነገር በውሸት ነገር በማይረባ ነገር ስለሚወዳት ማጣት ስለማይፈልግ ነው እንደዚህ ተራ ነገር ያልነገራት እንጂ ሌላ ነገር ኖሮ አይደለም። ስለዚህ ነገሩን ባናካብደው ጥሩ ነው። እኔ እንደዛ ነው የተረዳሁት። አንድ ሰው የምሬን ነው የምላችሁ የሆነ ስህተት ካለበት አይነግራችሁም፣ ይደብቃችኋል። ሰበብ ነው የሚያወጣው ማለት ነው። ሌላ ሰበብ ነው የሚያነሳው። ሰበብ ይፈልጋል። ግን ብሩኬ ንጹህ ልብ እዛ ጋ ስላለው አዎ ተገናኝተናል አለ። ምንም ነገር ስላላደረገ ነው እንደዛ ያለው። ስለዚህ መረጋጋት ጥሩ ነው። አያቴ የረጋ ወተት ቅቤ ይወጣዋል ትል ነበረ። ስለዚህ ብንረጋጋ ጥሩ ነው። ሀይሚዬ እንግዲህ እግዚአብሔር ይሁናት። የምሬን ነው የምላችሁ። ከምንም በላይ እኔ አሁን የሀይሚ አወዳደቅ በጣም በቁሟ ነው የወደቀችው። እሱ ነው እያሳሰበኝ ያለው። ሩቅ ሳትሄዱ እኔ የተረዳሁትን ነገር ላካፍላችሁ በማለት ነው። ሩቅ መሄድ ዋጋ ያስከፍለናል። የምሬን ነው የምላችሁ። አንዳንድ ጊዜ ነገሮቹ እንደዚህ ሊሆኑ ቻሉ ብለን ማሰብ አለብን። ሩቅ አንጓዝ፣ ሰውንም አንኮነን። የምሬን ነው
እና ወንድ ልጅ ነው ምናምን ነገር እንዴት እንደዛ ያደርግ ምናምን ሴት ልጅ እንዴት እንደዛ ስተታፈጥርም ብለን እናስብ።